ሰላም ሙያ ፖድካስት ቅዳሜ ነውና መተናል እናመሰግናለን። እንግዲህ ዛሬ ደግሞ እስኪ ስለ ፓሲቭ ኢንካም ይሄ መደበኛ ያልሆነ ገቢ በህይወታችን እንዴት መጨመር እንችላለን? ማለትም በዚህ በተለይ ደግሞ በኦንላይን በሚሰራ ስራ ማለት ነው። እንግዲህ ኦንላይን ስራ ስንል በጣም የተወሰነ ኦቨርሬት የተደረገ ይመስለኛል ከሚገባው በላይ በጣም ብዙ ገንዘብ የሚገኝበት አድርጋችሁ እንዳታስቡት። ግን በእርግጥ ገንዘብ ይገኝበታል የሚለውን በትክክል በግልጽ የትኞቹ ፕላትፎርሞች እኔ ደግሞ በግሌ ሞክሬያቸው የሰራሁባቸውን ምን ያህል እንደሰራው ዳሽቦርድ ላይ አሳያችኋለሁ። ከዚህ በፊት ስፓውት ስለሚባል አንድ መተግበሪያ አይተን ነበረ። የኦንላይን ማለትም ለኤአይ ዳታ የሚሰበስብ ነው። እንግዲህ ኤአይ ብዙ ስራዎችን እያሳጣ ነው ተብሎ ቢታሰብም በዓለም አቀፍ ደረጃ በዛው ልክ ደግሞ እየፈጠራቸው ያሉ ስራዎች አሉ። ኤአዩ አማርኛን እስኪለምድ ለምሳሌ ይሄ ስፓውት የተባለው አማርኛ ጽሁፍን ማንበብ፣ አማርኛ ስልኮችን መነጋገር በተለያየ መንገድ ለኤአዩ ግብዓት ወይንም ዳታ በመስጠት በቀላሉ የትኛውም አማርኛ መናገር መጻፍ ማንበብ የሚችል ሰው ሊሰራው የሚችል $4 በሰዓት የሚከፍል ከዚህ በፊት አጋርቻችሁ ነበር። አሁን ያ ፕሮጀክት ቆሟል። እንደገና ደግሞ የሚጀምርበት ጊዜ ሊኖር ይችላል። ግን አሁን በአጠቃላይ ስፓውት ብቻ ሳይሆን ሌሎችን በድረገጽ እንዴት ገቢ ማግኘት ይቻላል በኦንላይን በተለያየ መንገድ የሚለውን እንዲሁም ደግሞ ሰሞኑን በጣም መነጋገሪያ የሆነው ዩቲዩብ የእይታ ሰዓት 8000 ዋች አወር የምንለውን ሞኔታይዝ ለመሆን 8000 አስገብቶታል። በዛ እንግዲህ ብዙ ዩቲዩበሮች ጥሩ ስሜት ላይሰማ ይችላል። ግን በአጠቃላይ ምንድነው ግዴታ ከሞኔታይዜሽን ብቻ አይደለም ገንዘብ የሚገኘው። ፓርትነር ከኛ ጋር አጋር ሊሆኑ የሚችሉ ሰዎችን በሶሻል ሚዲያ ወይም በማህበራዊ ሚዲያ በማፈላለግ አንድ ላይ ሆኖ በማስታወቂያም ገቢ ማግኘት ይቻላል። ሞኔታይዜሽን ብቻ አይደለም። ስለዚህ እኔ ሁሌ ልክ እዚህ ጋር ከታች የማስቀምጥላችሁ ሎጎ አለ። ያንን በፓርትነርሺፕ ወይም በአጋርነት አንድ ላይ እንደ ሚዲያ አጋርና አብሮ እንደመስራት በመስራት ገቢ ማግኘት የምንችልበት መንገድ አለ። ስለዚህ የዚህም ኤፒሶድ ኦፊሻል የሆነ ፓርትነርሺፕ ያለው ስፖንሰራችን አደም ኢኖቬቲቭስ ነው። ስለዚህ ከዚህ በኋላ አደም ኢኖቬቲቭስ ከኛ ጋር የተለያዩ ስራዎችን ይሰራል። የማሽን ዲዛይን ማለት ነው። የትኛውን ማሽን ማሰራት የምትፈልጉ ሰዎች ምርትን ለመጨመር አገልግሎትን ለመጨመር በጣም በከፍተኛ የሆነ ኤፊሽንሲ ጥራት ያላቸው ማሽኖችን የሚሰራ ድርጅት ስለሆነ ከዚህ በኋላ ስለ ምርት ስለ አገልግሎት እንዴት መጨመር እንደሚቻል እናወራለን። ነገር ግን ወደ ሀሳባችን ስንመለስ ከዚህ የኦንላይን ስራ ያልኳችሁ ማለት ነው ምንድነው በአጠቃላይ ማህበራዊ ሚዲያን ስናስብ ማሰብ ያለብን ኢንስታግራም፣ ፌስቡክ እንዲሁም ደግሞ ዩቲዩብን ጨምሮ አሉ። እና ከዚህ በፊት እኔ አንድ ስፓውት ላይ መስራት የምትችሉት ስራ እንዳለ ነግሬያችሁ ነበረ ኦንላይን። ስለዚህ አሁን ኦንላይን የምንለውን ስራ የዚህ የዩቲዩብ የፌስቡክ የመሳሰሉትን ለጊዜው ወደ ጎን አድርገውና እነዛን ባጭሩ ልንገራችሁ። ስፓውት የሚል ከዚህ በፊት አጋርቻችኋለሁ። አሁንም ኮሜንት ቦክስ ላይ አስቀምጥላችኋለሁ። ፕሮጀክት ተመዝግባችሁ መጠባበቅ ትችላላችሁ። የኦዲዮ ትራንስሌሽን ስራ ማለት የትኛውንም ድምፅ ቀርጾ በመላክ አፕሎድ በማድረግ አማርኛ የምትናገሩ፣ አፋን ኦሮሞ የምትናገሩ የመሳሰሉ ቋንቋዎችን የምትችሉ ትግረኛ እንደዚሁ ኤአዩ ለመልመድ የኛን ዳያሌክት በጣም የተቸገረ ስለሆነ ስለዚህ ያንን ዳታ ይፈልጋል። ያንን በመሸጥ ገንዘብ ማግኘት ትችላላችሁ በቀላሉ። ለዚህ ስራ ስልክ እንዲሁም መቅረጫ ያለው ስልክ ስማርትፎን በቂያችሁ ሊሆን ይችላል። ግን አንዳንዶቹ ፕሮጀክቶች ደግሞ ላፕቶፕ ወይንም ዴስክቶፕ እንዲሁም እኔ ልክ እንደዚህ እንደምጠቀምበት ማይክ ሊያስፈልጋችሁ ይችላል። ስለዚህ እዚህ ዳሽቦርድ ላይ የማሳያችሁ እኔ ስፓውት ላይ እስካሁን ምን ያህል ገንዘብ ሰራው የሚለውን ታያላችሁ። ሌላ ፕላትፎርም አለ እንደዚሁ ራውዝ የሚል እሱም አፋን ኦሮሞ ትራንስክሪፕሽን መስራት ትችላላችሁ። የትኛውንም ቋንቋ አማርኛ፣ አፋን ኦሮሞ የመሳሰሉት በማንበብ በመናገር ያንን አፕሎድ በማድረግ በመስጠት ለኤአዩ በአንድ ታስክ ያ ግን አንድ ታስክ ሲባል እስከ 20 አወር ሊፈጅ ይችላል። $200 ድረስ መስራት ትችላላችሁ። ዳሽቦርድ ላይ እኔ ምን ያህል እንደሰራው ይኸው እዚህ ስክሪኑ ላይ የምታዩት ነው። ከዛ በተጨማሪ እንደዚሁ ቮይስ ዳታ ሊንክ የሚል አፕሊኬሽን አለ። እሱም እንደዚሁ በቪዲዮ ከተለያዩ ሰዎች ጋር በማውራት ያንን በመቅረጽ ራሱ ዳታው ይወስድና ይጠቀምበታል። ስለዚህ ይሄ ዳታ ጥቅም ላይ ይሆናል። በዛ መንገድ ገቢ ማግኘት ይቻላል። ማይክሮ የሚል አለ። አንድ ማይክሮ ታስኮችን የተለያዩ እንደዚሁ ከኤአይ ጋር የተገናኙ ስራዎችን የምትሰሩበት ነገር ግን ብዙ ማለትም የሚባለውን ያህል ብዙ ገንዘብ ይሄ ላይ ያስገኝላችሁ ይችላል። የተሻለ ገንዘብ በቋሚነት ሰስተነብል የሆነ ራሳችሁን የሚያሳድግ ልታገኙበት የምትችሉት ክህሎት የሚያስፈልጉ ስራዎች ናቸው። ስለዚህ የቪዲዮ ኤዲቲንግ፣ የግራፊክስ ዲዛይን ኦፍ ኮርስ የተለያዩ
የምስል ማስተካከል ችሎታ ያላችሁ ከዚህ ስኪል ጀምሮ የኮዲንግም ቢሆን ጠለቅ ያለ የዳታ አናሊሲስ ክህሎት ያላችሁ ደግሞ የተለያዩ ፕላትፎርም ላይ ስራዎቹን ታገኛላችሁ። ሊንክዲን ትልቅ ራስን የመሸጫ መንገድ ነው። ሊንክዲን እንግዲህ ቢገስት ፕሮፌሽናል ኔትወርክ ነው የሚባለው። ዓለም ላይ የተለያየ ሙያ ያላቸው ሰዎች ተገናኝተው ሲቪያቸውን እዛ ላይ በመጫን አኮምፕሊሽ ያደረጉ ከዚህ በፊት የሰሩትን ፕሮጀክት በመጫን ራሳቸውን በማስተዋወቅ ደንበኛ የሚያገኙበት ነው። ስለዚህ ሊንክዲን ቢገስት ፕሮፌሽናል ኔትወርክ ነው። ከዛ ውጭ በጣም አሪፍ ሉክ ኖሯችሁ የሞዴሊንግ የመሳሰሉ ስራዎችን የምትፈልጉ ሰዎች እኔ በግሌ ሪኮመንድ የማደርገው ኢንስታግራም ነው። ኢንስታግራም እንግዲህ ቢገስት ኢሜጅ ፕላትፎርም ተብሏል ዓለም ላይ በተለይ ፌስቡክ ከገዛው በኋላ። ይሄ ደግሞ ምንድነው ምስሎች ፎቶ የማንሳት ችሎታ ያላችሁ በተጨማሪ ራሳችሁ በሞዴሊንግ በዲዛይን በመሳሰሉት ነገሮች ዝንባሌ ያላችሁ ሰዎች ኢንስታግራምን ብትጠቀሙ ወደፊት ብራንድ አምባሳደር ለመሆን ራሳችሁ ማስተዋወቅ ተከታያችሁን ማብዛት ትችላላችሁ። ስለዚህ ሊንክዲን ብለናል። ያ ሙያ ላላችሁ ስኪል ላላችሁ ሰዎች ክህሎት ላላችሁ የሚመረጥ ነው። ኢንስታግራም የሞዴሊንግ የዲዛይን የመሳሰለ ችሎታ ዝንባሌ ላላችሁ የፎቶግራፊ እንደዚህ ዲዛይንን ጨምሮ ኢንስታግራም። ከዛ ስንቀጥል ፌስቡክ ላይ ስንመጣ እንግዲህ ፌስቡክ ትልቁ እንግዲህ እንደ ኢኮሜርስ የትልቅ መገበያያ መንገድ እየሆነ ነው። የፌስቡክ ማርኬት ፕሌስ በደንብ ተጠቅመንበታል ብዬ አላስብም። ዝም ብሎ እቃዎችን ፎቶ አንስቶ መለጠፍ ሳይሆን ዲቴል የምንሰራውን ስራ የአንድ ስራ ጥቅሞቹ ወይንም የአንድ ማሽን ሊሆን ይችላል ወይም አንድ ራሱ የምንለጥፈው ነገር የነዛን ዝርዝር ዋጋም ቢጠቀስም ባይጠቀስም ግን የትኛውም የምናመርተውን ምርትና አገልግሎት የምናስተዋውቅበትም የምንሸጥበትም ትልቁ አንዱ መንገድ ፌስቡክ ማርኬት ፕሌስ ነው። እንግዲህ አሁን አዘማተር ኦፍ ቻንስ በነፃ እየተጠቀምንበት ነው፣ ግን ከጊዜ በኋላም ክፍያ መጀመሩ አይቀርም። ሌላው ዓለም ላይ እንደሚደረገው ባርጌን ላይ ገብቶ ደግሞ ፌስቡክ የራሱን ኮሚሽን መውሰዱ አይቀርም። ግን ማርኬት ፕሌስ ራሱ አንድ ዕቃ የመሸጫ መንገድ ስለሆነ ደላላ ወይም ብሮከር የምንለውን ሀሳብ ከት ያደረገ ነው። ስለዚህ በፌስቡክ ማርኬት ፕሌስ በጣም ብንጠቀምበት ጥሩ ነው። ከዛ ውጭ ወደ ዩቲዩብ ስንመጣ ዩቲዩብ እንግዲህ ቢገስት ቪዲዮ ፕላትፎርም ነው ዩቲዩብ ደግሞ። ስለዚህ ዩቲዩብ ላይ የተለያዩ ቪዲዮዎችን በመጫን ሀውቱ ከዚህ በፊት ነግሬያቸዋለሁ። የተለያዩ ሀውቱ የሚለው ዩቲዩብ ኤቨርግሪን ኮንሴፕት ነው የሚለው። ያ ደግሞ ኤቨርግሪን ኮንሴፕት ማለት ምንድን ነው? ሁሌም ቢሆን ጎግል መደረግ የሚችል ሀሳብ ነው። ሀውቱ ማለት አንድን ነገር እንዴት መስራት እንደምንችል የሚያብራራ ቪዲዮ ዩቲዩብ ላይ መለጠፍ በጣም ብዙ ተመልካች ይዞ ይመጣል። በአንዴ ሳይሆን በረጅም ጊዜ። ግን ያ ምንድነው? አንድ ሀሳብ ነው እንጂ ይዘት በተለያየ መንገድ ይፈጠራል። የትኛውም አይነት የመዝናኛም ይሁን የቁም ነገር ኢንተርቴንመንት ኢንፎርሜቲቭ መፍጠር ትችላላችሁ። እነዛን ይዘት ፈጥራችሁ ዩቲዩብ ላይ ስትለቁ ተከታይ ማግኘት እና ግዴታ ሞኔታይዝ ተደርጎ ገቢ ማግኘት ብቻ አይደለም፣ ግን የሚዲያ አጋር በማግኘት ማስታወቂያ በማግኘት ያንን ማስታወቂያ በማስነገር ወይንም አንድ ፓርትነር ልክ እኔ እዚህ ላይ እንደማደርግላችሁ አደም ኢኖቬቲቭስ የኔ ፓርትነር እንደሆነ ሁሉ ያንን በማድረግ ከነዛ ሰዎች ጋር አብሮ ማደግ ይቻላል። ፕላትፎርሙን የራሳችሁን ስራ የራሳችሁን ምርትና አገልግሎት ማስታወቂያ በነፃ የራሳችሁን ምርትና አገልግሎት ታስተዋውቁበታላችሁ። እንደገና ደግሞ ያጋራችሁን እንደዚህ ፓርትነር ሆኖ የሚሰራላችሁ ሰው ስታገኙ የዛን ሰው ምርትና አገልግሎት በማስተዋወቅ ገቢ ታገኛላችሁ። ስለዚህ ግዴታ ሁሌም ስለ ሞኔታይዜሽን መጨነቅ ያለብን አይመስለኝም። እሱ በእርግጥ አንድ ጥሩ መንገድ ቢሆንም ሌሎች መንገድ ስላሉ ማለት ነው። ስለዚህ ዛሬ እንግዲህ ስፓውት ራውዚ እንደገና ማይክሮ ቮይስ ዳታ ሊንክ የተለያዩ ኦንላይን ልታገኙባቸው የሚችላቸውን ቀላል ታስኮች ሰርታችሁ ገንዘብ የምታገኙበትን ፕላትፎርም ሰጥቻችኋለሁ። ስለዚህ ለዛሬ ሳይኮሎጂ ቲፕ ላይኖረን ይችላል፣ ግን ይሄ መኒ ሳይኮሎጂ የገንዘብ ሳይኮሎጂ ስራ የመፍጠር የመሳሰለውን እናወራበታለን። ከዚህ በኋላ ደግሞ የኔ አጋር የሆነውን አደም ኢኖቬቲቭስ ባለቤት ፋውንደር እየጋበዝን ስለተለያዩ የማሽን ዲዛይን ምርትና አገልግሎት እንዴት መጨመር እንደሚቻል ስራ በቀላሉ ምንድነው አንዳንዴ አሁን ዓለም እየመጣችበት ያለች መንገድ የስቶሬጅ ሀሳብ ወይንም እቃን የማከማቸት ሀሳብ በጣም እየቀረ መጥቷል። ስለዚህ መጋዘን ላያስፈልገን ይችላል። አንድ ሀሳብ ይኖራል፣ ያንን ሀሳብ ኢምፕሊመንት የሚያደርግ ማሽን ይኖራል። ያ ማሽን ደግሞ ዲዛይን የሚያደርግና የሚሰጣችሁ ካምፓኒ ይኖራል። ልክ የኔ ፓርትነር እንደዚሁ እንዳለው ማለት ነው። ስለዚህ ምርትና አገልግሎት መጨመር ከዛ ጀስቲን ታይም በምንለው ኮንሴፕት ጂአይቲ እናንተ ባስፈለጋችሁ ሰዓት የትኛውን ማሽን መጥቶ እናንተ በምትፈልጉበት ቦታ ተተክሎ ከትንንሽ ማሽኖች ጨምሮ እስከ ትልልቅ በልክ
ማሽኖች ያቀርብላችኋል ማለት ነው። አደም ኢኖቬቲቭስ የኔ አጋር ነው የሚሆነው ከዚህ በኋላ። ስለዚህ በዚህ መንገድ እንቀጥላለን። ሳይኮሎጂ ቲፕ ይቀጥላል። ስለዚህ የኔን ዳሽቦርድ እንግዲህ ፍሪሊ በነፃነት አሳይቻችኋል።